ሰላም ጤና ይስጥልኝ ውድ የገበያ ስፖርት ቤተሰቦቻችን እንደምን አላችሁ? መኮንን አልማው ነኝ። የከሰዓት የስፖርት ፕሮግራማችንን ጀምረናል። በርከት ያሉ ጉዳዮችን እናነሳለን። በተለይ ደግሞ ስለ ዓለም ዋንጫ ትላንትና ስለተደረጉ የዓለም ዋንጫ ጨዋታዎች አንዳንድ ጉዳዮች እናነሳለን። ዛሬ ስለሚደረጉ ጨዋታዎችም የምናነሳቸው ጉዳዮች አሉ፣ ተጠባቂ ጉዳዮች አሉ። ምን ናቸው የሚሉ ነገሮችን እናነሳለን። እንደዚሁም ደግሞ በአጠቃላይ ከዓለም ዋንጫው ጋር በተያያዙ አዳዲስ የተፈጠሩ ነገሮች አሉ። እነሱና የዝውውር መረጃዎችን እየተመለከትን ቆይታ እናደርጋለን። አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። ስለ ዓለም ዋንጫው አንዳንድ የተሰሙ አዳዲስ ነገሮች አሉ። ከነሱ መካከል የዳኝነት ስርዓቱ ነው። በዚህ ዓለም ዋንጫ ምናልባትም እንግዲህ በሌሎች ሊጎች ላይ እንደተመለከትነው ከዚህ በፊት ከነበሩት የዳኝነት ስርዓቶች አንጻርም የተሻሉ ነገሮችን የተመለከትንበት ነበረ። እስካሁን መነጋገሪያ የሆነ ከባድ የዳኝነት ችግር ነው ብለን የምናነሳው አልተመለከትንም። ከዚሁ ጋር በተያያዘ ፊፋ በ2026 የዓለም ዋንጫ ውድድር ላይ ባለው የዳኝነት አፈጻጸም እጅግ በጣም መርካቱን የሚገልጹ መረጃዎች ወጥተዋል። የዳኝነት ባለስልጣናት እስካሁን ከአውሮፓ ከአምስቱ ሊጎች ማለትም ከእንግሊዝ ፕሪሚየር ሊግ፣ ከስፔን ላሊጋ፣ ከፈረንሳይ ሊጓን፣ ከጣሊያን ሴሪያ እና እንዲሁም ደግሞ ከጀርመን ቡንደስሊጋ ጋር የተያያዙ ከነሱ ጋር በማነጻጸር የተሻለ የዳኝነት ስርዓትን በዚህ የዓለም ዋንጫ እስካሁን በተደረጉ የዓለም ዋንጫ ጨዋታዎች ተመልክተናል የሚል እና ውዳሴ መሰል ነገሩ ለዳኞች ተሰጧቸዋል ማለት ነው። አንደኛው እሱ ነው። ፊፋ እንግዲህ የውድድሩ ዳኞች ለዓለም አቀፉ የከፍተኛ ደረጃ ዳኝነት ትልቅ አስተዋጽኦ የሚያበረክቱ ወይም ደግሞ አርአያ የሚሆኑ እንደሆነ ነው የተገለጸው። ሌላኛው በዚህ የዓለም ዋንጫ ጉዳይ ላይ መነጋገሪያ ከሆኑ ጉዳዮች መካከል አንደኛው ምናልባት ብዙዎቻችን እየተነጋገርንበት ነበረ፣ እኛም በዘገባችን ከዚህ በፊት ወደ እናንተ አድርሰን ነበረ። የኬፕ ቨርዴው የ40 ዓመቱ ግብ ጠባቂ ጉዳይ አንደኛው ነገር ነበረ። የትዊተር ፎሎወሮቹ ከ550 አካባቢ ወደ በሚሊዮን የሚቆጠር ደረጃ መድረስ፣ አሁን ላይ ምናልባት በትክክል ምን ያህል ደረጃ እንደደረሰ አላውቅም፣ ነገር ግን ከ5 ሚሊዮን በላይ 5.3 ሚሊዮን በላይ እንደደረሰ የተመለከትኩት ነበረ። ከእሱ ጋር የተያያዘ አዲስ መረጃ አለ። እሱ ምንድነው? የወዚነሃ እናት ወደ አሜሪካ ይመጡ ይሆን የሚል ነገር አሁን ላይ በስፋት እየተሰራጨ ነው የሚገኘው። ተጫዋቹ ከስፔን ጋር አቻ ከወጡ በኋላ ያው ምን ያህል በጣም ከባድ በጣም ትልቅ የሆነ አስተዋጽኦ ለሀገሩ እንዳበረከተ ይታወቃል። የስፔንን በርካታ ሙከራዎች ማክሸፍ የቻለ እጅግ በጣም ሲወደስ የነበረ ግብ ጠባቂ ነበረ ቮዚነሃ። እንግዲህ ከእሱ ጋር ተያይዞ ስለ ቤተሰቡ የሰጠው አስተያየት አለ። አንደኛው ነገር ያው ከዓመታት በፊት ያረፉት አያቶቹ በቦታው ተገኝተው ቢመለከቱት ደስ ሊለው እንደሚችል ተናግሮ ነበር። ከዚያ ውጭ ግን በእንባ ታጅቦ ከተናገረው መካከል እናቱ በቦታው መጣ ማየት እየቻለች ግን ያልቻለችበት አሳዛኝ ምክንያት አንስቶ ነበረ። እሱም ምንድነው? አንደኛ የቪዛ ምክንያት ነው። ያው እንግዲህ አሁን ላይ አሜሪካ ላይ ሄዶ የዓለም ዋንጫን ለማየት አይደለም ለመጫወት ለተጫዋቾቹና ለብሔራዊ ቡድኖች የልዑክ አባላት ትልቅ ችግር የነበረው ነገር አንደኛው እሱ ነበረ፣ የቪዛ ችግር። በዚህም ይሄኛው ጉዳይ የቮዚነሃ ጉዳይም የእናቱ በቦታው አለመገኘት አንደኛው የቪዛ ምክንያት ነው። ሁለተኛው ነገር ደግሞ ምናልባት ወደ አሜሪካ ወይም ወደ ቦታው እንድታመራ የሚያስችል የትራንስፖርት ገንዘብ አለመኖሩን ገልጾ ነበረ። አሁን ይህንን በሚመለከት አዲስ መረጃ ምናልባትም በርካቶች ደስ የሚሰኙበት መረጃ ነው እየተሰማ ያለው። ይሄ ምንድነው? እናቱ ጨዋታውን እንዲያዩ ሊደረግ እንደሚችል ነው። እሱ የሆነበት ምክንያት አንደኛ ግብ ጠባቂው የሰጠው አስተያየት ነው። ሁለተኛ ደግሞ እናቱ ያንን ጨዋታ እያዩ የተቀረጹት ቪዲዮ በርካቶች ጋር ደርሷልና ያንን በርካቶች ተመልክተውት መነጋገሪያ አድርገውት ነበረ። አሁን ላይ እንግዲህ የአሜሪካ ስቴት ክፍል ወይም ደግሞ የአሜሪካ የውጭ ጉዳይ ሚኒስተር የኬፕ ቨርዴው የ40 ዓመት አንጋፋ ግብ ጠባቂ እናት የሆኑት በቦታው መጥተው ጨዋታውን በአካል እንዲመለከቱ ለማድረግ እንቅስቃሴ ማድረግ ስለመጀመሩ ነው መረጃዎችን የሰማ ነው። ይሄ እንግዲህ ምናልባት ትልቅ ሰብአዊነት ነው ተብሎ ይታሰባል። አንዳንድ ነገሮች እንደዚህ ድለኝነትን የሚያሳዩ አጋጣሚዎች አሉ። የኬፕ ቨርዴው ግብ ጠባቂ እናትም ምናልባት በእንባ የታጀበ መልእክቱን ካስተላለፈ በኋላና እናቱም በቪዲዮ ጨዋታውን እያዩ የተቀረጹት ምስል በዓለም ዙሪያ ከተናኘ በኋላ አሁን ላይ ወደ ቦታው ሄደው ሊያዩ የሚችሉበት እንቅስቃሴ እንደተጀመረ ነው። ይህም ሊሳካ የሚችልበት እድል እጅግ በጣም ሰፊ ነው። ከሜዳው ባሻገር ሌላኛው የኢራቅ ግብ አስቆጣሪ አይመን ትላንትና እንግዲህ የኢራቅን ግብ ያስቆጠረ ኮከብ ነው።
ተጫዋቹ ለኢራቅ 92 ጎል በማስቆጠር የብሔራዊ ቡድኑ ከፍተኛ ግብ አስቆጣሪ ነው። ከሱ የቤተሰብ ታሪክ ጋር እጅግ በጣም አሳዛኝ ታሪክ አለው። አባቱ ወታደር ነበረ። እንደዚሁም ደግሞ ከወንድሙም ጋር የተያያዘ አሳዛኝ መረጃ አለ። እንግዲህ በኢራቅ እግር ኳስ ውስጥ በጣም ትልቅ ስም ያለው ተጫዋች ነው አይመን። ከሱ ጋር በተያያዘ የተነሳ ነገር አለ። አይመን ሁሴን ወታደር የነበረ ወላጅ አባቱን በ2008 እንደ አውሮፓውያን አቆጣጠር አጥቷል በጦርነት። አባቱ ጸረ አሸባሪዎችን ይዋጋ የነበረ ወታደር እንደነበረ ተነግሯል። ነገር ግን በእነዚህ አሸባሪዎች 2008 ላይ ተገሏል። ከዚያም በተጨማሪ ከ6 ዓመት በኋላ በ2014 ወንድሙ በአሸባሪዎች ታፍኖ ከተወሰደ በኋላ ይሞት ይኖር አይታወቅም። አሁን ላይ ያለበት ሁኔታ በህይወት ይኖር አይኖር የት እንዳለም አያውቅም። ከዚያም ባሻገር ሰሞኑን ወደ አሜሪካ ሲገባ እንደዚሁ አሜሪካ የፍተሻ ላይ ተይዞ ለ7 ሰዓታት ከባድ ምርመራ ተደርጎበት ነው የገባው እና የተጫዋች ትላንትና ግብ አስቆጥሯል። ከረጅም ጊዜ በኋላ ነው ግብ ማስቆጠር የቻለው። የሀገሪቱ እግር ኳስ አርአያ ተደርጎ የሚወሰድ ነው በብሔራዊ ቡድኑ ደረጃ። ነገር ግን ይህንን ሁሉ የቤተሰብ ጫና እና የቤተሰብ ሀዘን ተሸክሞ በዚህ ደረጃ እግር ኳሱ ላይ ትኩረት አድርጎ ከፖለቲካው ወጡ እግር ኳሱ ላይ ትኩረት አድርጎ እየሰራና እዚህ ስኬት ላይ መድረሱ መነጋገሪያ የሆነ ጉዳይ ነበረ። ከሜዳው ባሻገር እንዲሁ ሌሎች ነገሮችን ስንመለከት የእንግሊዝ ብሔራዊ ቡድን የወዳጅነት ጨዋታ ሊያደርግ መሆኑ ተሰምቷል። መነጋገሪያ ጉዳይ ነው። የጉዳይ ብዙዎች የሚጠብቁት አይደለም። ምክንያቱም የዓለም ዋንጫ እየተካሄደ በመሃል ከተጀመረ በኋላ ከጅማሮ በፊት ለዝግጅት ይደረጋል ከዚህ በፊትም። አሁን ግን ከጅማሮ በኋላ ዛሬ ምሽት ጨዋታዋን ካደረገች በኋላ የመክፈቻ ጨዋታዋን ነው እንግዲህ ዛሬ ለመጀመሪያ ጊዜ የምታደርገው እንግሊዝ በ2026 የዓለም ዋንጫ መድረክ። ነገር ግን ከዛሬ ምሽቱ ጨዋታ በኋላ ነገ ከሜጀር ሊግ ሶከሩ ክለብ ስፖርቲንግ ካንሳስ ጋር ነው የወዳጅነት ጨዋታ ለማድረግ ያቀደችው። ነገር ግን ምናልባት ይህንን የወዳጅነት ጨዋታ የሚያደርጉት ዛሬ በቋሚነት የሚጫወቱ ተጫዋቾች ሳይሆኑ በተቀያሪ የሚገቡና እንዲሁም ደግሞ ኦቨርቤንች የሆኑት ወይም ደግሞ በጨዋታው ሳይሳተፉ የሚቀሩ ተጫዋቾች እንደሆኑ ተገልጿል ማለት ነው። ሌላኛው የቶማስ ፓርቴ ጉዳይ ነው። ቶማስ ፓርቴ እንግዲህ በአርሰናል በነበረበት ጊዜ እንግሊዝ ላይ በሴቶች ላይ ያስገድዶ መድፈር ክስ ቀርቦበት ጉዳዩ በፍርድ ቤት ተይዞ ነው ያለው። ከዚሁ ጋር በተያያዘ ባለበት ክስ ምክንያት እንግዲህ ካናዳ እንዳይገባ የታገደው ቶማስ ፓርቴ ይግባኝ ጠይቆ ነበረ። ትናንትና ሌሊት ነው ይሄ ጉዳይ እልባት እንዲያገኝ ጥያቄ ቀርቦ የነበረው ይግባኙ። አሁን ላይ ቶማስ ፓርቴ ውሳኔውን በመቃወም ያቀረበው ይግባኝ ውድቅ ተደርጎበታልና ይህንን ተከትሎ ቶማስ ፓርቴ ወደ ካናዳ መግባት እንደማይፈቀድለት ተገልጿል። በዚህ ምክንያት እንግዲህ ቶማስ ፓርቴ ጋና ከፓናማ የምታደርገው ጨዋታ የሚያልፈው ይሆናል ማለት ነው። አዲሱ ነገር እሱ ነው። ሌላኛው ከሐሰተኛ የእግር ኳስ ትጥቆች ጋር የተያያዘ መረጃ ወጥቷል። እሱ ምንድነው? ከዚህ በፊት ምናልባት ታስታውሱ ከሆነ መረጃውን ወደ እናንተ ያደረስንበት ጊዜ ነበረ። ታላቅ የሐሰተኛ የእግር ኳስ ትጥቆች ሽያጭ ዘመቻ ተደርጎ ነበረ። ከዚሁ ጋር በተያያዘ የስፔን ፖሊስ ከኢንተርፖል ጋር በመተባበር አንድ መረጃ ማግኘቱን አውጥቷል። ለ2026 የዓለም ዋንጫ ሽያጭ የተዘጋጁ ቶን ሐሰተኛ የእግር ኳስ ዕቃዎች በላይ ስለመያዛቸው ይፋ አድርገዋል። ከ66,000 በላይ ሐሰተኛ ማሊያዎች ተወስደዋል። እንዲሁም ደግሞ የገበያ ዋጋቸው ከ7 ሚሊዮን ዩሮ በላይ እንደሚደርስም ተገልጿልና ይሄ የተካሄደባቸው ከተሞችንም ይፋ አድርጓል። በማድሪድ፣ ባርሴሎና፣ ማላጋ፣ ኤልቼ እና ዴኒያ ይህንን ማድረግ እንደቻለ ተገልጿል። በዚህ ምክንያት በኢንዱስትሪ ንብረት ላይ ወንጀል ፈጽመዋል የተባሉ 95 ሰዎችም በቁጥጥር ስር ስለመዋላቸው ነው እንግዲህ ፖሊስ ይፋ ያደረገው ማለት ነው። እንግዲህ የዓለም ዋንጫ እንደዚህ መሰልና ሌሎች አዳዲስ መረጃዎችም ከዚህ በፊትም እየወጡ ነበረ። ዛሬ የተሰሙ ደግሞ አዳዲስ መረጃዎች እነዚህ ናቸው። ከሜዳው ባሻገር ሌላው ወደ ዓለም ዋንጫ ጨዋታዎች ይዘት እናመራለን። ወደ እነዚህ ስናመራ በዓለም ዋንጫ እንግዲህ እስካሁን 20 ጨዋታዎች ተደርገዋል። በአጠቃላይ በ2026 የዓለም ዋንጫ በ3 ሀገራት መካከል በታሪክ ለመጀመሪያ ጊዜ ይደረጋል። እንደዚሁም ደግሞ በ48 ሀገራት መካከል ነው ለመጀመሪያ ጊዜ የሚደረገው። በ48 ብሔራዊ ቡድኖች ወይም ሀገራት መካከል የሚደረጉ ጨዋታዎች ብዛት በዚህ በ2026 ውድድር 104 ጨዋታዎች ይደረጋሉ። አሁን ላይ ከ104ቱ ጨዋታዎች 20 ጨዋታዎች ተከናውነዋል።
ቀሪ ጨዋታዎች ይጠብቃሉ ማለት ነው። ያው የምድብ ጨዋታ ላይ ገና የመክፈቻ የምድብ ጨዋታዎች ላይ ነው የምንገኘው። ትናንትና ሌሊት እና ዛሬ ንጋት ላይ የተደረጉ ጨዋታዎችም አሉ። ፈረንሳይ ከሴኔጋል ትናንትና ያው ብዙዎች አፍሪካ ከአፍሪካ ያደረገች ጨዋታ ነው በማለት ፈገግ የሚያስብሉ አስተያየቶችን እየሰጡ ነበር። በኋላ የምናገራችሁ ነገር አለ። ፈረንሳይ እንግዲህ ጨዋታውን 3-1 በሆነ ውጤት ሴኔጋልን ረታለች። አርጀንቲናም በሊዮኔል አንድሬስ ሜሲ ሃትሪክ 3-0 በሆነ ውጤት ሌላኛዋን የአፍሪካ ሀገር አልጄሪያን ረታለች። ኦስትሪያ ጆርዳንን 3-1 እንዲሁም ደግሞ ኖርዌይ ኢራቅን 4-1 የረቱበት ጨዋታ የሌሊቱና የንጋት ላይ ውጤቶች ናቸው። ሴኔጋልና ከፈረንሳይ ጋር የተያያዙ አስተያየቶችን ትላንትናም ጀምረን እያጋራናችሁ ነበረ። ከዚሁ ጋር በተያያዘ ሴኔጋልና ፈረንሳይ የአፍሪካ ሀገራት ናቸው የሚል አስተያየትና በርካቶች ፈረንሳይ አውሮፓዊ ሀገር እንደሆነች ይታወቃል። ነገር ግን ፈረንሳይ አፍሪካዊ ናት እንጂ አውሮፓ አይደለችም የሚሉ በርካቶች አስተያየት እየሰጡ ነበረ። ጥቁሮች ናቸው ጥቁሮችን ያሸነፉት እንጂ አውሮፓ አይደለችም አፍሪካን ያሸነፈችው በማለትም ብዙዎች አስተያየት እየሰጡ ነበረና ከዚሁ ጋር ተያይዞ አርጀንቲናዊው የጨዋታ አስተላላፊ ኮሚታተር ትናንትና በሰጠው አስተያየት ምክንያት ከፈረንሳይ መገናኛ ብዙሃን በርካታ ተቃውሞ እየደረሰበት ነበረ። የዳይሬክት ቲቪ ስፖርትስ ጋዜጠኛ የሆነው ወይም ኮሚታተር የሆነው ይህ ሰው የፈረንሳይና ሴኔጋልን ጨዋታ ሲያስተላልፍ የሰጠው አስተያየት ነው እንግዲህ አሁን ላይ ተቃውሞ ያስነሳው። የጨዋታው አስተላላፊ በሰጠው አስተያየት ምንድን ነው ያለው? ሴኔጋልና ፈረንሳይ የአፍሪካ ሀገር ናቸው የሚል አስተያየት ሰጥቷል። ይሄ መነሻ የሆነው በርካታ የፈረንሳይ ተጫዋቾች በርካታ ሳይሆን ከ90 በላይ % የሚሆኑ የፈረንሳይ ተጫዋቾች አፍሪካዊ የዘር ግንድ እንዳላቸው ይታወቃልና ከዚያ ጋር ተያይዞ ነው ጥቁሮች ናቸው ማለት ይቻላል። በዚህም እንግዲህ የሴኔጋል ፖለቲከኛም አንድ አስተያየት ሰጥቷል። ኦስማን ሶንኮ ከቀናት በፊት ጨዋታውን ማንም ቢያሸንፍ የአፍሪካ ቡድን ነው አሸናፊ ብለዋል። ሴኔጋልን ብታሸንፍ ፈረንሳይም ብታሸንፍ ያው አሸናፊው ጥቁር ነው ወይም ደግሞ አፍሪካ ነው የሚል ነገር ሰጥቷል። ምክንያቱም ፈረንሳይ የአውሮፓ ሀገር ትሁን እንጂ የምትጠቀማቸው ግን የአፍሪካ ተወላጅ የሆኑ ተጫዋቾችን ነው የሚል ይዘት ነው። ሌላኛው በእነዚህ ጨዋታዎች ሜባፔና ሃላንድ እንግዲህ በትላንትና ሌሊትና በንጋት ጨዋታዎች 2 ግቦችን አስቆጥረዋል። እጅግ በጣም አስገራሚ ጊዜ አሳልፈዋል። ሜባፔ የሀገሩን ሪካርድ ሰብሯል። ከዚህ በፊት በኦሊቨር ጅሩ ተይዞ የነበረውን የ57 ግቦች የፈረንሳይ ከፍተኛ ግብ አስቆጣሪነት ወደ 58 ከፍ በማድረግ ሪካርዱን ይዟል። ኤርሊንግ ሃላንድም ለመጀመሪያ ጊዜ በታሪኩ ለኖርዌይ ለሀገሩ በዓለም ዋንጫ መድረክ ላይ ተሰልፎ ህልሜ በዓለም ዋንጫው መድረክ ላይ ለሀገር የግብ ማስቆጠር ነው ያለውን ትላንትና በመጀመሪያው 45 ደቂቃ ያንን ህልም ማሳካት ችሏል። 2 ግቦችን አስቆጥሮ ማለት ነው። ሌላኛው እንግዲህ ሊዮኔል ሜሲ በ27ኛ ጨዋታው ምናልባትም ለመጀመሪያ ጊዜ ሃትሪክ መስራት ችሏልና ትላንትና 3 ተጫዋቾች የተለየ ጊዜ ማሳለፍ የቻሉበት ነበር በጎል አንጻር። ከሊዮኔል ሜሲ ሃትሪክ ጋር በተያያዘ በርካቶች አስተያየት እየሰጡ ነበረ። አሁንም እሱ አንበሳ ነው፣ እርጅና አልነካውም፣ እሱ አሁንም የእግር ኳሱ ምርጥ ተጫዋች ነው የሚሉ በርካታ አድናቆቶች ከተለያዩ ከተጋጣሚ ቡድንም ጭምር ከአልጄሪያ ጭምር ይሰጠው ነበረ። ከዚሁ በተጨማሪ ኒኮ ፓዝ አርጀንቲናዊ ተጫዋች የሰጠው አስተያየት አለ። ትናንትና በሊዮኔል ሜሲ ተተክቶ ነበረ የገባውና ሜሲ ተቀይሮ የወጣው በኒኮ ፓዝ እንደሆነ ይታወሳል። እውነቱን ለመናገር ይላል ኒኮ ፓዝ፣ እውነቱን ለመናገር ምን ማለት እችላለሁ? ሜሲ በ2006 የዓለም ዋንጫ ላይ ሲጫወት እኔ የ1 ዓመት ልጅ ነበርኩ እና ከ20 ዓመታት በኋላ ደግሞ የሱን ቀይሬ ወደ ሜዳ ገብቻለሁ የሚል በጣም የሚገርም አስተያየቱን ያጋራበት ነበረ። እንግዲህ ሊዮኔል አንድሬስ ሜሲ በ2006 የዓለም ዋንጫ መሳተፉ ይታወቃል። ገና ልጁ ነው። የመጀመሪያ ጎሉን ያስቆጠረው ያኔ ነበረ። ሀገሩን አርጀንቲናን የወከለው ያኔ ነበረ። ነገር ግን አሁንም ከ20 ዓመታት በኋላ ይህንን ታሪክ እንዳስቀጠለው ነው። በ30 ዓመት ዕድሜው ወይም ደግሞ ከዚያ በላይ ሆነው በዓለም ዋንጫ ሃትሪክ የሰሩት 3 ተጫዋቾች ናቸው እስካሁን በታሪክ ማለት ነው። ከ30 ዓመት በላይ ሆነው አሁን ላይ እንግዲህ ሊዮኔል አንድሬስ ሜሲ 38ኛ ዓመቱን ጨርሶ ወደ 39ኛ ዓመቱ እየተጠጋ ነው። ከሜዳው ባሻገር ከነዚህ መካከል በ30 ዓመታቸው በኋላ በዓለም ዋንጫው ላይ ሃትሪክ የሰሩ ተጫዋቾችን ስንመለከት ሊዮኔል ሜሲ ትናንት አልጄሪያ ላይ በ38 ዓመቱ ይህንን ማድረግ ችሏል። እንዲሁም ደግሞ ክርስቲያኖ ሮናልዶ ስፔን ላይ ሃትሪክ የሰራው ይታወቃል። በ33 ዓመቱ ነበረ ክርስቲያኖ ሮናልዶ ይህንን ማድረግ ይቻለው። አሁን ላይ 41 ዓመቱ ነው። ሌላኛው ፈረንሳያዊው ሮብ ሬንስበርግ ነው። እሱም ኢራን ላይ በ30 ዓመቱ ሃትሪክ መስራቱ ይታወቃል። እነዚህ በሪከርድ የተመዘገቡ ናቸው። ምናልባት ለማስታወስ ያክል በእግር ኳስ ታሪክ ከሁሉም በላይ ጎል ያስቆጠረው ተጫዋች እንግዲህ ዛሬ ምሽት ለ6ኛ ጊዜ በዓለም ዋንጫ ይጫወታል ማለት ነው። ክርስቲያኖ ሮናልዶ ነው። በ2006 በ2010 በ2014 በ2018
በ2002 እንዲሁም ደግሞ በ2026 ይህንን ታሪክ መስራት ችሏል ማለት ነው። 6 የዓለም ዋንጫዎችን እንግዲህ 20 ዓመታትን የተሻገረ አስደናቂ ጉዞ ማድረግ ችሏል። ከዚሁ ጋር በተያያዘ ቴሪ ሄነሪ አስተያየት ሰጥቷል። ሜሲ ከአልጄሪያ ጋር ባደረገው ጨዋታ ሃትሪክ ከሰራ በኋላ ምንድነው ያለው ቴሪ ሄነሪ? ሜሲና ዛሬ የምናየው ክርስቲያኖ ሮናልዶ ሁሉም በጨዋታ ላይ ናቸው የሚል አስተያየት፣ ሁሉም በጨረቃ ላይ ናቸው የሚል አስተያየት ሰጥቷልና ምናልባት ያው የሌላ ፕላኔት ሰዎች ናቸው እያልን እኛም እናገራለን ሊዮኔል ሜሲ እና ክርስቲያኖ ሮናልዶ ከሚያደርጉት ነገር አንጻር። ይህንንም ፈረንሳዊ የቀድሞ የአርሰናልና የባርሴሎና ኮከብ ቴሪ ሄነሪ ገልጾታል። ሌላው የዓለም ዋንጫ እንግዲህ ዛሬም ሲቀጥል ተጠባቂ የዛሬ መርሃ ግብሮች አሉ። ምሽት 2 ሰዓት ላይ ፖርቹጋል ከዲሞክራቲክ ኮንጎ፣ እንዲሁም ምሽት 5 ሰዓት ላይ እንግሊዝ ከክሮሺያ፣ ሌሊት 8 ሰዓት ላይ ጋና ከፓናማ፣ እንዲሁም ንጋት 11 ሰዓት ላይ የኡዝቤኪስታን ከኮሎምቢያ የሚያደርጉት ጨዋታ አለ። በዛሬው መርሃ ግብር ተጠባቂ የሆኑ ነገሮች አሉ። ከዚሁ ጋር በተያያዘ ክርስቲያኖ ሮናልዶ ያው ሜዳ ላይ የሚታይበት የፖርቹጋልና የዲሞክራቲክ ኮንጎ ጨዋታ ላይ ይገኛል ተብሎ ይጠበቃል። 41 ዓመቱ ክርስቲያኖ ሮናልዶ በውድድሩ ከግብ ጠባቂ ውጭ እንግዲህ በእድሜ ትልቁ ተጫዋች ነው። ሌላኛው በአሰልጣኝ ሮበርት ማርቲኔዝ እንደሚወደድ ይነገራልና ሮናልዶ በዛሬው ጨዋታ ቋሚ አሰላለፍ ውስጥ ይገባል ተብሎ የሚጠበቅ ተጫዋች ነው። እንደዚሁም ደግሞ ክሮሺያ የምትተማመንበት ኮከቧ ሉካ ሞድሪች ምናልባት ይሄ ውድድር ዓመት የመጨረሻው ሊሆን እንደሚችል ይታወቃል። እሱም ዛሬ የሚጠበቅ ተጫዋች ነው። ሌላው ሃሪኬን ስለ ባላንዶር አውርቷል። ባላንዶሩን ለማንሳት የግድ የዓለም ዋንጫ ሻምፒዮን መሆን አለባት የሚል አስተያየት ሰጥቷል። ያም ይሆን ከሆነ ግን ቀዳሚ ሊሆን ይችላል የሚል አስተያየት ሰጥቷል። ፍላጎታቸውም የዓለም ዋንጫን ማሸነፍ እንደሆነ ገልጿል ማለት ነው። በዛሬው ምሽት ጨዋታ እንግዲህ ተጠባቂ ከሆኑ ተጫዋቾች መካከል እነዚህ ይጠቀሳሉ። እጅግ በጣም ውብ ጨዋታ እንመለከታለን ብለን እናስባለን። ከሜዳው ባሻገር ሌላው ከዝውውር ጋር የተያዙ መረጃዎችን እናጋራችሁ። አንድ አስቂኝ የዝውውር መረጃ እየተመለከትኩ ነበረ። እሱ ምንድነው? አትሌቲኮዎች ወደ ባርሳ ደውለው አልቫሬዝ ለነሱ እንደማይሸጡት ነግረዋል። በተመሳሳይ ሰዓት ደግሞ ለአርሰናሎች ደውለው ቪክቶሪ ኮሬሽን እና 50 ሚሊዮን ዩሮ የሚጨምሩ ከሆነ ምናልባትም አልቫሬዝን ለመድፈኞቹ ሊሰጧቸው እንደሚችሉ የሚገልጽ መረጃ ደውለው ነግረዋቸዋል የሚል መረጃ ወጥቷል። አንድ ጋዜጠኛና አንድ የስፖርት የመረጃ ምንጭ ነው ይህንን መረጃ ያጋራውና ፈገግ እያልኩ የተመለከትኩት ነው። ምክንያቱም ምናልባት ያን ያክል አሳማኝ የሆነ መረጃ አይደለም። አንደኛ 150 ሚሊዮን ዩሮ አትሌቲኮ ማድሪዶች ለአልቫሬዝ ይፈልጋሉ ብቻ ሳይሆን 150 ሚሊዮን ዩሮ ተጠይቀው እምቢ ያሉ ናቸው። ሪያል ማድሪድ ያንን አቅርቧል፣ ነገር ግን አይሆንም ብለው ከልክለዋል። ለሱ የምንፈልገው 500 ሚሊዮን ዩሮ ነው ብለዋል። ስለዚህ በ50 ሚሊዮን እና በቪክቶሪ ኮሬሽ ይላሉ የሚለው ነገር አንደኛ የሚዋጣ አይደለም። እንዲሁም ደግሞ ታማኝ የሚባሉ ምንጮች አልቫሬዝ የቀጣዩ የውድድር ዘመን የአትሌቲኮ ማድሪድ አይነኬ ተጫዋች ነው የሚል መረጃ ይዘው እየወጡ ነው። እሱ ነው አንደኛው። ሌላው የበርናንዶ ሲልቫ ያው ለሪያል ማድሪድ በይፋ ኮንትራቱን አስቀምጧል። ዛሬ እስከ 2028 ነው ፊርማውን ያኖረው። ሪያል ማድሪዶች እንግዲህ ለበርናንዶ ሲልቫ እንኳን ደህና መጣ የሚል ደብዳቤም ልከዋል። ሌላው የኮኮሬላ ዝውውር ጋር በተያያዘ አሁንም መረጃዎች እየወጡ ናቸው። ይህም መረጃ በተመለከተ እንግዲህ ሳይታወቅ ሳይነቃ ሳይራገብ ነው ወሬው ኮኮሬላ ሪያል ማድሪድን ተቀላቅሎ የተገኘ። ይህንን በተመለከተ ዣቢ አሎንሶ የኮኮሬላን ዝውውር ከኛ እኩል በትዊተሩ ላይ ከኛ በተመሳሳይ እንደሰማ ተረጋግጧል። ዣቢ አሎንሶ ያው የቀድሞ የሪያል ማድሪድ አሰልጣኝ አሁን ደግሞ የቼልሲ ማለት ነው። ስለዚህ አሁን የሚያሰለጥነው ክለብ ተጫዋች ወደ ቀድሞ ክለቡ ሲሄድ እንደኛ እኩል በትዊተር እንደሰማና ምንም መረጃው እንዳልነበረው የተገለጸበት መንገድ በርካቶችን ያስገረመ ነበረ። ሌላው ሪያል ማድሪድ ከኦሊሴ ጋር ንግግር ማድረግ ስለመጀመሩ ከሙኒክ ጋርም ዝውውሩን በተመለከተ መደበኛ ንግግሮችን ስለመጀመራቸው መረጃዎች ወጥተዋል። ፔሬዝ እንግዲህ ከዓለም ዋንጫው በኋላ ኦሊሴን የማስፈረም ፕሮጀክት ነድፈዋል። እንደሚያስፈርሙትም እርግጠኛ ሆነው እየተንቀሳቀሱ እንዳለ ነው መረጃዎች ወጡት። ኦሊሴ እንግዲህ ድንቅ ጊዜን እያሳለፈ ነው የሚገኘው። 27 ጎሎችን፣ 28 አሲስቶችን፣ 55 የጎል ተሳትፎችን ያለምንም ፔናልቲ ማድረግ የቻለ ነው። አሁን ላይ በሎስ ብላንኮቹ ቤት እጅግ በጣም ተወዳጅ እና ተፈላጊ ተጫዋች ነው ኦሊሴ። በማድሪድ እንደ ጋላክቲኮ ፈራሚም ይታያል ማለት ነው። ሌላው ምናልባት ከመድፈኞቹ ጋር የተያያዘ አንድ መረጃ አለ። እሱም የክርስቶስ ቶዞሊ ወደ አርሰናል የማቅናት ጉዳይ ነው። ይህ ጉዳይ እንግዲህ በዛሬው ዕለት እልባት ያገኛል ተብሎ ይጠበቃል። እንቅስቃሴ እያደረጉ ነው የቆዩት መድፈኞቹ። በዚህም ከክለብ ብሩጁ ጋር ቅርበት ያላቸው ምንጮች እንደዘገቡት ከሆነ ምንድነው አርሰናል ዛሬ ለግሪካዊ ድንቅ የክንፍ ተጫዋች
ጉዳዩን ለመጨረስ እንቅስቃሴ ያደርጋሉ የመጨረሻ እንቅስቃሴ ያደርጋሉ ይፋዊ የዝውውር ጥያቄ ስለማቅረብ የመጨረሻ ውሳኔ ያስተላልፋሉ ተብሎ እንደሚጠበቅ ዘግበዋል ባለፉት ቀናት ዴቪድ ኦርኔስትን አርሰናል ተጫዋቹን ለማስፈረም ንግግር መጀመሩ እንደዚሁ ይፋ እየተደረገ ነበር አሁን ላይ ተጫዋች መድፈኞቹ ለማስፈረም ከጫፍ ስለመድረሳቸው ነው እየተነገረ ያለው ተጫዋቹም ወደዚሁ ክለብ ወደ የእንግሊዝ ፕሪሚየር ሊግ ሻምፒዮኖቹ ለመሄድ ፍቃደኛ ስለመሆኑ እየዘገበ ነው በርካታ መረጃዎች አሉ ከዓለም ዋንጫው ጋር በተያያዘ እንዲሁም ደግሞ ከውድድሩ ጋር በተያያዘ ከዝውውር ጋር በተያያዘ በርካታ መረጃዎች እየወጡ ናቸው ነገር ግን ለአሁን ወደ እናንተ ለማድረስ ያስኳቸውን መረጃዎች በዚሁ ልቋጭ ነገ እኩለ ቀን ላይ እንዲሁም ደግሞ በተመሳሳይ በዚህ ሰዓት ላይ በየቀኑ ወደ እናንተ ማድረሳችንን እንቀጥላለን ቤተሰቦቻችን እናንተም የገበያ ስፖርትን ሰብስክራይብ በማድረግ መረጃዎችን ላይክ ሼር በማድረግ ለሌሎች ቤተሰቦቻችሁ ታደርሱልን ዘንድ እንጋብዛለን በርካታ እጅግ በጣም ወሳኝ የምንላቸው መረጃዎች ወደ እናንተ ማድረሳችንን በሰፊው ወደፊት እየቀጠልን የምንሄድ ይሆናል አብራችሁ እንድትቆዩ የአክብሮት ግብዣዬ ነው Camino Bashaga.